ወይ ማሚ እየጠራችሽ እኮ ነበር ማሬ ምን ላይ ደረሽ ብላ አዎ ሳይለንት አድርጌው እጄ ነበር ልጁ ኦሬዲ ፓስፖርት አናገርሽው አይደለ አዎ ፓስፖርት ቁጥር ኮፒ ምናምን ስጪውና ነገር ሬጂስተር ያደርግልሻል ምንም ነገር ሲኖር እነሱ በራሳቸው መንገድ የሚያማርግ የሚገባቸውን ያደርጋሉ አንቺም ታግዣቸዋለሽ አዎ ፓስፖርት ቁጥርም እንደገና ሎኬሽን ምናምን ላኪልኛል ሁሉን ነገር ልኬለታለሁ ባለቤቴም ደውሎ አውርቶታል እዛው ማለት ነው ከቦታው አመሰግናለሁ ነጽዬ ሙኒት እግዚአብሔር ይስጥልኝ እህቶቼ ኑሩልኝ ችግር የለም ማርያ እሺ ተረጋጊ ምንም ማድረግ አይቻልም እንግዲህ እሺ ምን ሆነ ነው ምን ተፈጥሮ ላላየው ነበር አልሰማሁም እንትን በድንገት ታማ እህቷ ጓደኛዋቱ ምናምን እንደዚህ ነገር ቤተሰብ አሁን ሆስፒታል እንትን ብላ በቃ ሐኪሞች ደግሞ ከአቅማቸው በላይ ሆነ በቃ እንዴት ከአቅማቸው በላይ እስኪ መሲ በጥራ አርገሽ እንደዚህ አለች መሲ ምንድነው የምትለው አርገሽ አስረጃት ይኸውልሽ አሁን ስለመጣ ሳሪዬ ይኸውልሽ ልጅቷ ሐሙስ ዕለት እስከ ስንት ሰዓት መሰለሽ እስከ 4 ሰዓት ድረስ እየሰሩ ነበረ ከጓደኛዋ ጋር ሆኖ ማለት ነው ሰዎች ከቤት አልነበሩም የሰውየው ልጅ ብቻ ቤት ነበረ ከዛ ለረፍት ገብተው ተኙ ሲተኙ አንኮራፍታ ማታቀውን በኃይለኛው ታንኮራፋለች አለች ጓደኛዋ ስጠራት አለች መልስ የለም ስጠራት መልስ የለም አለች ከዛ ለሰውየው ልጅ ሄጄ ነገርኩትኝ የሰውየው ልጅ ደነገጠና አምቡላንስ ጠራ አለች ከዛ ሐኪም ቤት ገባች አቅራቢያ ባለው ሐኪም ቤት ገባች ከሐሙስ ዕለት ጀምሮ እስካሁን ድረስ ኦሬዲ ማሽኑ ምኑ ተተክሎላታል ግን ምንም አይነት ትንፋሽ የላትም ልጅቷ አሁን ኬማዊስት ናት አሁን ዛሬ ነው ሰውየው ኦሬዲ ያክስቷ ልጅ እንትና አቡዳቡ ያለች ኮንትራት ቤት 7 አመቷ ነው እዛ ለሷ ደውሎ ሰውየው ነገራትኝ ማለት ነው ሲነግራትኝ እሷ ደግሞ ለኔ ደወለችልኝ ከዛ እኔ ኦሬዲ ገና ራስ ነኝ መንቀሳቀስ አልችልም ባለቤቴ ሄደ እዚህ እሷም እዛ መጣች ሄደው ሲያያትኝ ኦሬዲ ልጅቷ ምንም ነገር መተንፈስ አትችልም ከዛ ሲያናግራቸው እንትኖችን ሐኪሞችን ሲያናግራቸው ከ3 ቀን በላይ ከዚህ ውስጥ ማቆየት አንችልም ልጅቷን ልቧን እንኩላሊቷን አንዳንድ ነገሮቿን ገንዘብ እንስጣችሁና እሱን ስጡን አሁን እንትኑ ኮማ ውስጥ ያለችው እሱ መነቀል አለበት እሱ ከተነቀለ ልጅቱ ኦሬዲ ትሞታለች ከሞትሽ ደግሞ ወደ ኢትዮጵያ ነው የምትሄደው ኤምባሲ ካለ የናንተ ወደዚህ ውስጥ ጣልቃ የሚገባ ነገር ካለ ማሳወቅ ትችላላችሁ ተባሉ ማለት ነው ከዛ በቃ እንዴት ማለት እስሰራ ቆይታ እንዴት ተኝታ በድንገት ሰጥትላለች የኔ ደግሞ በቃ ለሙኒስ ደውላት አላነሳልኛለች ለመሲስ ደውል አላነሳ ስትለኝ ለሷ ለነጽ ደውልኩላ ነጽ ያስገባች የት ናት እዚህ ሚራክል ጋርደን እዚህ ዱባይ እዚህ ዱባይ ነው ኮንትራት ናት ሜድ ሴንተር ነው ምናምን ነገር ነው የሚለው እሺ ኮንትራት ናት ኮንትራት ነች ልጅቷ በግል ነው የተያዘው ወይስ በመንግስት ከግል ይመስለኛል የግል ነው ሳርዬ ሜዲክ ክሊኒክ የግል ሆስፒታል ነው ለምን ከግል ወጥተው የመንግስት አይወስዷትም ኬማው ውስጥ ነው ያ በጣም አሪፍ ሆስፒታል ነው ሳርዬ በጣም ጎበዞች ናቸው ዶክተሮቹ ተስፋ እንትን ካላሉ እንደዛ ማለት ኦሬዲ ከኬማው ውስጥ ከወጣች የምተነፍሰው በዛ ኃይል ነው እሱ ከተነቀለ ሳሪ ኮማ ማለት ታውቂያለሽ ማገዣ ነው ማገዣውን የሚያቆዩት ለምንድን ነው የሚያደርጉት ነገር ካለ ለምሳሌ በኦፕሬሽን አድርገው የሚያተርፏት ከሆነ የሚቀጥሉት የሚቀንሱት ምናምን ነገር ካለ በዚህ እናቆያት ይላሉ ይሄ ግን ያለቀ ጉዳይ ስለሆነ ነው እናንሳው የሚሏቸው ገባሽ እዚህ ሀገር ደግሞ ያለ ቤተሰብ ፍቃድ ያለ ቤተሰብ ፊርማ አንድም ነገር አይደረግም አንፈልግም እስካሉ ድረስ ማንንም የሚያስገድዳቸው የለም ግን ከዚህ በላይ መቀመጡ ሆፕለስ ኬስ ስለሆነ ነው ገባሽ አይደለ ያለበት ሁኔታ ጥሩ ባይሆን ነው እንጂ ተስፋ ያለው ነገር ላይ እናንሳ ብለውም አይጠይቁም ጭራሽ የግል ሆነ የመንግስት ሆነ ባለቤትሽ ዱአያት አሁን እዛው ናቸው ያሉት ያክስቷ ልጅም ባለቤቴም ሁሉም ከዛው ናቸው እና ሙኒቲያውን ስልክ ቁጥር ሰጠኝ ነበር ደውለውለት ነበር እኔ መዚህ ደወልኩ እሱም እዛ ደወለ ኦሬዲ ፓስፖርቷን የፓስፖርት ቁጥሯን የሰውየውን ቁጥር ፈልጋለሁ አለ ሎኬሽን ምናምን ላኩለት ቪዲዮ ነበረኝ ኮማ ውስጥ የሆነችበት ቪዲዮ እሱንም ላኩለት እኔ አያታለሁ ምናምን ብሎኛል እስኪ እያወሩ ነው ከሱ ጋር እዛው ናቸው
ምን ሆና ነው በእናትሽ? እንጃ። እህቷንም ደግሞ እኮ ያን ቀን ነው ሐሙስ ዕለት ደውላ አዋርታ ነበረ ከእህቷ ጋር። በእርግጥ ደውላ አውርታ ተናዳ ነበር አለች። ኢትዮጵያ ካለችው ጋር በምን ምክንያት እንደሆነ አላውቅም፣ ግን ትንሽ ተናዳ ነበር ያን ቀን አለች። ከዛ ስራ ተራርተን ጨርሰን ኦልሬዲ ወደ ረፍት ቤት ገባን፣ ተኛን አለች። ከተኛን በኋላ በኃይለኛው ነበር የምታንኮራፈው አለች። አንኮራፍታ አታውቅም አለች። ደንግጬ ስቀሰቅሳት መልስ አጣኋለች። ከዛ ደንግጬ ለሰውየው ልጅ እጅ ጠራሁት። መጦ ሲያያትኝ ትንፋሽ የለም። አምቡላንስ ተጠራች፣ ወዲያው ገባች ወደ ሐኪም ቤት። ስቲል እስካሁን ድረስ መተንፈስ አልችልም። አይኖርም፣ ምንም አገልጽም። ኦልሬዲ እንትኑ ጋር ቪዲዮ ጋር እኮ ሁሉ ነገሯ ያሳያልኝ። እዛ መግለጽ አልችልም። አይኗን ምንም በቃ የለም፣ እንደሞተ ሰው ነው በቃ ጸጥ። ቪዲዮ ሲያደርጉልኝ ራሱ በሳይለንት ነው ያደረጉት። ምንም አይነት እንትን የገባ ድምፅ ምናምን የለም በቃ ምን ሆነ? አንቺ ታውቂያታለሽ? በአካል ዘመድሽ ናት? የእሷን ያክስት ልጅ ነው የማውቃትኝ እንጂ እንዲሁ በኦንላይን ነው በጣም የምተዋወቀው እንጂ በአካል አላውቅም። ሞር እነሱ ኮንትራት ቤት ናቸው፣ መውጣት አችልም። ታውቂያታለሽ አንቺ በአካል? በአካል ያክስቷን ልጅ ነው የማውቃትኝ። እሷን በአካል አላውቃትም። እኔ ከዚህ ከመጣሁ 17 ዓመቴ ነው። አላውቃት አታልቅሽ ማሪሽ፣ አታልቅሽ። እሷ ኮንትራት ረዥም ዓመት ሰርታለች? አልሰራችም። እችኛዋ ናት ረዥም ዓመት የሰራችው። ገና እችኛዋ ናት ቤት ኦልሬዲ 3 ዓመቷ እዚሁ ቤት። ያን እንዴት እንደዚህ ልትሆን ቻለሽ? ማለቴ ተናዳ የሆነ ነገር ጠጥታ የሆነ ነገር እንትን ብላ ይሆን? በምርመራ አይገኝም እንደ ሳሪ የጠጣችው ነገር ካለ ይገኛል። ያው ስልሽ ከጎዳት በኋላ ከሆነ ብዬ ነው እኮ። ግን ይናገሩ ነበራ። ግን ምንም እየጠጣችው አለ ብለዋል። የተመረዘ ነገር ምንም ነገር የለም አላሉም። ልጅቷ መዛ ስንጠይቃት ምንም ነገር የለም ነው ያለችው። በቃ ሲሰሩ ቆዩ። ቀጥታ ወደ ረፍት ቤት ገቡ። የተወሰነ ተናደደች አለች። አንቺ በቃ ተይ ምናምን ብዬ እኔ ተቆጣኋት አለች። ተኛን አለች። ከዛ በኋላ በቃ ምንም በዛው እንደተኛች ነው የቀረችው። ስቀሰቀሳት ምንም መልስ የለም ነው ያለች። ሰዎች ቤት አልነበሩም ነው ያለችው። ሰዎቹ የሉ። እሺ አሁን ያክስቷ ልጅ ሄደች እዛ ልታያት ሐኪም ቤት ጠየቀች። ባለቤትሽ ጠየቀ? ነቲጃው እዛው ናቸው። እሷ በቃ ዛሬ ነው የነገሯትኝ። ሰውየው 80 ሺህ ብሬን ጨርሻለሁ፣ እዚህ በላይ ግን ምንም ነገር መክፈል አልችልም። ስለዚህ እህትሽን ወደ ኢትዮጵያ ላሳፍራት ነው መጣሽ፣ መታይ ከሆነ እይ ብሎ ቪዲዮንና ድምፅ አድርጎ ላከላት ማለት ነው። ለቲጂ ማለት ነው። ከዛ ቲጂ ለእኔ ደወለችልኝ ወደዚህ ማለት ነው። እሷ አሱ ናት የደወለችልኝ። እሷ ሳትሆን ጓደኛዋ ቲጂ ማናገር አትችልም። ያክስቷ ልጅ እንዲሆናለች፣ ተሎ ድረሱላት፣ ሂዱላት፣ እናንተ ናችሁ ቅርብ ብላ ማለት ነው። ከዛ ሎኬሽን ምናምን ሰውዬው ላከልን። ኦልሬዲ እሷም ከአቡዳቢ መጣች። የኔ ባለቤትም ከዚህ ብድግ ብሎ ሄደ ማለት ነው እኮ። ያው እንደዚህ ምንም እነሱ ሐኪሞቹ እንትን ማለት ምናምን አልቻሉም አለ። የእንግሊዝኛ ፐርፌክት ስለሆነ አውርቷቸው ነበር እሱ ማለት ነው። እና ከዚህ በላይ አንደኛ ከ3 ቀን በላይ መቆየት አትችልም ከዚህ። ሁለተኛ ደግሞ ማሽኑ ከተነቀለ ልጅቷ ኦልሬዲ ትሞታለች። ስለዚህ ስለምትሞት እናንተ ብር የሚያስፈልጋችሁ ከሆነ ልቧን፣ እንኩላሊቷን፣ አንዳንድ ነገሯን ስጡን፣ ልጅቷ ይህን እናውጣና ሬሷ ኢትዮጵያ ይግባ አሉኝ አለ። እንደዛ ሲሉኝ ቀጥታ ወደ ኢትዮጵያ ደውለው ለእህቷ ለቤተሰብ ሲጠይቁ እህቴ ምንም እንድትሆን አልፈልግም፣ ቀጥታ ሙሉ አካሏ ይምጣልኝ ብላለች እዛ ያለችው ማለት ነው። ከዛ በኋላ እኔ ደግሞ እንዴት ስሰራ ቆይታ እንዴት በድንገት ልትሞት ቻለች?
ከዛ እንዴት እንትን ልትል ቻለች አልኩት። እስቲ ቆይ እነ ሙኒት እነ ሳር ይስሙ ምናምን ብዬ እኔ ወደዚህ መጣሁ ማለት ነው። ሰውየው ኤምባሲ መግባት ካለበት ኤምባሲ ማሳውቁ፣ ለምታሳውቁት አካል አሳውቁ፣ እኔ ከዚህ በላይ አልችልም ነው ያለው። አሉ ሰዎች ራሱ እዛው አብረው አሰሪዎቿ እኮ። ግን አሁን እንደዚህ የታመመችበት ኬዝ ምናምን ሐኪም አይናገርም? የልብ ችግር ነው የምን ችግር ነው የምን ችግር አይናገርም? እኔ እንጃ እሱን አልሰማውም። ሳርዬ ልቧንና ኩላሊቷን እናወጣለን ብለዋል ካለች የልብ ችግር የለባትም ማለት ነው። የልብ ችግር ብቻ አይደለም፣ ምንም አይነት ህመም ሰውነቷ ውስጥ ቢኖር ኖሮ ያ አይባልም። እንደገና ደግሞ አሁን ነገ ማሽኑን ሲነቅሉት ኦልሬዲ ወደ ፖሊስ ምርመራ ነው የምትሄደው። ፖሊስ ምርመራ ከጨረሰ በኋላ ነው ኤምባሲ ፕሮሰሱን የሚጀምረው። የፖሊስ ምርመራው ኖርማል ሞት ነው የሞተችው ኖርማል ነው ሲባል ነው የሚቀጥለው። የምትጠራጠሪውም ነገር ካለ ይታወቃል ማለት ነው። ገባሽ? እስካሁንም ይነገር ነበር የሆነ ነገር ቢኖር። ግን ማሚዬ እንደዚህ ድንገተኛ አለ ሀርታታ ካልሆነ በስተቀር የድንገተኛ ሞት አለ። ሁሉ ነገራቸው ጤነኛው ነው። እናቴ ያረፈችው እንደዚህ ነው። ምንም ነገር ስትመረመር አንድ ነገር የለም። አንድ ሙሉ ጤነኛ የፈጣሪ ጥሪ በቃ ማለት ነው። አሁን እኮ ሙኒት ምንድነው ታውቂያለሽ? ያኔ አሁን እንትኑ ኬማዊው እንትኑ ይሄ ከተነቀለ በቃ ኦልሬዲ እሱ ከተነቀለ እኮ ሳሪ ትሞታለች፣ በህይወት አትኖርም። ሳሪ ይመስለኛል ተስፋ አይባልም አንድ ነገር የለውም ብለው መሰለኝ አይደል ማሚ? አልኩሽ እኮ ሰኒ ምንድነው የምልሽ፣ በማሽን የሚያቆዩቸው ሰዎች ለምንድን ነው የሆነ ተስፋ ኖሮ ኩላሊት ቀደን ብንጠግን ወይም ኩላሊቷ ላይ እንዲህ ብናደርግ ልጅቷ ወደ ኖርማል ትመለሳለች ተብሎ ተስፋ ላለው ነገር ነው። ገባሽ? የሆነ ነገር አድርገው የሚያመጡት ለውጥ ሲኖር ነው የሚያስቀምጡት። ግን 2% እንኳን ኖሮት እንደዛ አድርገው 1% ኖሮት አይነቅሉም። ይሄ በህግም በምንም የሚያስጠይቃቸው ነው። ኢቭን አሁን ቤተሰብ አንፈርም የሚል አይነቅሉም። ግን ልጅቷን ነው የሚያሰቃዩት እንጂ እንዳታር ማንንም አያሰቃዩም። ገባሽ? በእድሜ ላይ ያለ ያልጻፈውን ማንንም አይቀጥልም። ወይ ጉዳችን ስታሳዝን። ለንስሐ ሞት አብቃኝ ማለት አሁን ነው። ሳርዬ ማርያም በዚህ ሆነች በሲ በጣም ሐሙስ ዕለት ከሰዓት ሳሪ እስከ ጧት ድረስ ስራ ስትሰራ ነበር። ለረፍት በገባችበት ነው። ያኔ እኩለ ቀን ዞር ሲሆን የሚያርፉት አለ አይደል? ኮንትራት ቤት ሲሰሩ በዛ ሰዓት ልታርፍ ገብታ ነው እንደዚህ ሆነችው። በዛው እንደተኛች የቀረችው። ማርያም በጣም ከባድ ነው። እግዚአብሔር አሁን አዋራሻቸው ካላስ ያግዙሽሽ። ያግዙሻል። እሺ ማሪ፣ አዲስ ነገር ካለ ወጥተሽ ንገሪኝ። እሺ እነግራቸዋለሁ።